የኢፌዴሪ የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር በዚህ ዓመት በስሩ ካሉ የግል ድርጅቶችና ሰራተኞቻቸው 50 ቢሊዮን ብር የጡረታ ገቢ ለማሰባሰብና በገንዘቡ ከሚያደርገው ኢንቨስትመንት 20 ቢሊዮን ብር ለማግኘት አቅዶ እየሰራ መሆኑን አሳውቋል። ይህን ገቢ ለተቋሙ ማስረከብ እየተጠበቀባቸው ግዴታቸውን ባልተወጡ የግል ድርጅቶች ላይ ከባንክ አካውንታቸው ያለምንም ቅድመ ሁኔታ በቀጥታ ተቆራጭ እንዲሆን እየተደረገ ነው ያለው አስተዳደሩ በአካውንታቸው ገንዘብ ያልነበራቸውና ውዝፍ የጡረታ መዋጮ የነበረባቸው የግል ተቋማት ንብረታቸው እንዲሸጥ መደረጉንም አስታውቋል። አቤል አበበ አስተዳደሩ የጡረታ መዋጮ አሰባሰቡን የተሻለ ለማድረግ ከባንኮች እንዲሁም ከሰራተኛ ማህበራትና ከሌሎች ባለድርሻዎች ጋር ባደረገው ምክክር ላይ ታድሞ ተከታዩን ዘገባ አሰናድቷል። በ281542 የግል ድርጅቶች ውስጥ የሚሰሩ ከ2.4 ሚሊዮን የሚበልጡ ሰራተኞችን የጡረታ መዋጮ ሰብስቦ የማህበራዊ ዋስትና ክፍያን የመፈጸም ህጋዊ ኃላፊነት የተሰጠው የኢፌዴሪ የግል ድርጅቶች ሰራተኞች የማህበራዊ ዋስትና አስተዳደር ይህንን ከሰራተኞች የሚሰበሰብ መዋጮ በማሰባሰብ ከፍተኛ ሀብት ማደራጀት መቻሉን አሳውቋል። ባሳለፍነው 2017 ዓ.ም ከግል ድርጅቶችና ከሰራተኞቻቸው 40 ቢሊዮን ብር መሰብሰቡና 2.9 ቢሊዮን ብሩን ለጡረታ ክፍያ ማውጣቱን ያሳወቀው አስተዳደሩ ብሩን ኢንቨስትመንት ላይ በማዋል ደግሞ 14 ቢሊዮን ብር ማትረፉን ጠቅሶ በዚህ ዓመትም ከአምናው በመጠን ከፍ ያለ ገንዘብ ለመሰብሰብ ማቀዱን የገለጸው ከ135 ቢሊዮን በላይ የተሰበሰበ መዋጮ አለ። በዚህ ዓመት 56 ቢሊዮን ለመሰብሰብ ነው ያቀድነው። እሱን ይዘን እየሰራን ነው። ሪስክ ነፃ የሆነውን የግምጃ ቤት ሰነድ እየገዛን ኢንቨስት እናደርጋለን። በዘንድሮ ዓመት ብቻ 20 ቢሊዮን ለማትረፍ ነው ያቀድነው። ከሰራተኛው የ7 በመቶ መዋጮ መሰብሰብ እንዲሁም የራሳቸውን 11 በመቶ ማከልና ለአስተዳደሩ ገቢ ማድረግ የግል ድርጅቶች ላይ የተጣለ ግዴታ መሆኑን ያሳወቀው አስተዳደር ተቋሙ ነገር ግን ይህንን ኃላፊነታቸውን ለመወጣት ቸልተኛ የሆኑ የግል ድርጅቶች እንዳሉ ዛሬ ከባለድርሻዎች ጋር በመከረበት መድረክ ላይ ተናግረዋል። ይህንን ግዴታ ያልተወጡ ድርጅቶች ላይ በአዋጅ በተሰጠው ስልጣን መሰረትም እርምጃ እየወሰደ መሆኑን ያሳወቀው አስተዳደሩ ከአካውንታቸው ተቀናሽ ሆኖ እንዲከፈል ከማድረግ አንስቶ ንብረታቸው ተሽጦ ውዝፍ የጡረታ መዋጮ እንዲከፍሉ የተደረጉ ድርጅቶች መኖራቸውን አሳውቋል። በሰዓቱ ያልከፈሉ ሰዎች 7% አሁን ያለው የባንክ ማስቀመጫ ሬትና 5% ተጨምሮ እየተቀጡ ነው የሚከፍሉት። ይሄን ብቻ አይደለም። ልክ ኦዲት ተደርገው ይሄን ያክል አለባችሁና ይሄን ክፈሉ ሲባሉ ለመክፈል በተቀመጠላቸው የአዋጅ ጊዜ ገደብ የማይከፍሉት በቀጥታ ከባንኮቹ እየተቆረጠ እንዲገባ ይደረጋል። አዋጁ ነው የሚለው። በየጊዜው ኦዲት ይደረጋል። ከአካውንታቸው በሺ ሊቆጠሩ የሚችሉ ድርጅቶች ላይ አካውንታቸው ተቀንሶ ገቢ ተደርጓል። የንብረት ሽያጭም በተወሰነ መልኩ የተወሰኑ ድርጅቶች ላይ ንብረት ሸጠን ውዝፍ የጡረታ መዋጮ የሰበሰብንባቸው ሁኔታዎች አሉ። ዛሬ ከሚመለከታቸው አካላት በተለይም ከባንኮች ተወካዮች ጋር በተደረገው ምክክር ላይ ይህንን የጡረታ ፈንድ ከማያስገቡ ድርጅቶች አካውንት ላይ ሂሳብ ለመቁረጥ አካውንታቸውን ለማገድና እግዱንም ለመቀልበስ እክል እየገጠሙ መሆኑን ያሳወቀው አስተዳደር መስሪያ ቤቱ እስከ 5 ዓመት ለሚደርስ ጊዜ ገንዘቡን አግዶ ይዞ ሲሰራ የነበረ ባንክ እንደነበረም ተናግረዋል። አብዛኛዎቹ ባንኮች ከድርጅቶቹ የባንክ አካውንት ላይ መዋጮ እየሰበሰቡ ገቢ ያደርጋሉ። አንዳንዶቹ ግን አግደው በመያዝ ለራሳቸው ጥቅም የሚያውሉባቸው ኮንዲሽኖች አሉ። ኢቨን መሻሪያ ልከንላቸው መሻሪያውን ተጠቅመው ለባንኩን አካውንት ለተገልጋይ ሪሊዝ የማያደርጉበትና እንዲገለገልበት የማያደርጉበት ሁኔታ አለ። ይህ ደግሞ በተገልጋዮቻችን አካባቢ ከፍተኛ ቅሬታ እየፈጠረ ስለሆነ በዚህ አካባቢ መፍትሄ እንዲያገኝ ለማስቻል ነው ዛሬው መድረክ ያዘጋጀ። በመድረኩ ላይ የተለያዩ ባንኮችን ወክለው የተገኙ የስራ ኃላፊዎች በበኩላቸው የተባሉት አንዳንድ ጉዳዮች በመረጃ መለወጥ ክፍተት የሚፈጠሩና መታረም የሚችሉ መሆናቸውን ጠቅሰው በአዋጁ መሰረት ለመስራት ያላቸውን ፍላጎት ገልጸዋል። አስተዳደሩ አክሎም ይህንን የገንዘብ ፍሰት ሂደት የሚያዘምን የ2 ቢሊዮን ብር ፕሮጀክት ስራ ላይ መሆኑን ጠቁሞ የሰራተኞችን የክፍያ ፔሮል ኦንላይን ተደራሽ ማድረግ የሚያስችለውን መተግበሪያም እያለማ መሆኑን ተናግረዋል። በዚሁ ጊዜ አስተዳደር መስሪያ ቤቱ በአዋጅ በተሰጠው ስልጣን መሰረት የጡረተኞችን የክፍያ መጠን ከፍ ለማድረግ ምን እየሰራ ይሆን ስንል ጠይቀን የጡረታ ክፍያ ከመደበኛ የተጣራ ደሞዝ የተሻለ እንዲሆን ማድረግ ችለናል የሚል ምላሽ አግኝተናል። ቢያንስ በየ3 ዓመቱ የጡረታ ክፍያ ይሻሻላል ነው በየ3 ዓመቱ። እኛ ግን ከ2015 ዓመት ጀምሮ በየዓመቱ እየጨመርን ነው የመጣል። የሳለሪ ኔት ክፍያ የጡረታው የተሻለ ነው። በ2016 የተጨመረው 3113 ላይ ነው። አሁን 4619 ላይ ነው ያሳረፈው ጭማሪውን ማለት ነው። ከ1300 ብር አካባቢ ዲፈረንስ እንዳለው
ዊች ሚንስ የዝቅተኛውን የጡረታ አበል ነው። ይህን በየዓመቱ እየተደረገ ያለ ጭማሪን ያበረታታው የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ በበኩሉ የጭማሪው መደረግ ያስተዳደሩን መልካም ጅማሮና ጥረት የሚያሳይ ቢሆንም ካለው የካፒታል አቅምና ጡረተኞች ካለባቸው የኑሮ ፈተና አንጻር ከታየ ገና መሻሻል የሚፈልግ ነው ብሏል። ይሄ 4669 አሁንም ሊታይ ይገባዋል። ብዙ ቢሆንም በቂ አይደለም። ምን ማለት እንደሆነ 4669 ብር ጡረተኛው ከልመና ያወጣው እዛ የታሰበው ነገር ውስጥ ምክንያቱም ካላቸው የፋይናንስ አቅም ካላቸው የገንዘብ አቅም አንጻር የተሻለ ነገር መሆን ይገባል። የማህበራዊ ዋስትና የምንጨምረው ነገር ኢንቨስት ካላደረግን በቀር በተጠበቀው ደረጃ ልንጨምር አንችልም። ግን ኢንተርናሽናል ፕራክቲስ ስላለ አክቹዋሪያል የሚባል ጥናት አለ። በቂ ነው ወይ ይሄ ፈንድ የሚባለውን በዓለም አቀፍ ተሞክሮ ባላቸው ድርጅቶች እያጠናን ለሱ ደግሞ ስትራቴጂክ ፕላን እያወጣን ይህን እያጠናን ነው ተግባራዊ የምናደርገው። በዚሁ መድረክ ላይ አስተዳደሩ ያለውን ከፍተኛ ኢንቨስትመንት በግምጃ ቤት ሰነድና ቦንድ ግዢ ላይ ብቻ ከመዋል ባለፈ ለጡረተኞች የሚሆን የስራ ፈጠራ ፈንድ እንዲሁም ቋሚ ችግራቸውን የሚፈታ የሞርጌጅ ወይንም የቤት ፈንድ ላይ ኢንቨስት እንዲያደርግ ከተሳታፊዎች ሀሳብ ቀርቧል። የኢፌዴሪ የግል ድርጅቶች ሰራተኞች ማህበራዊ ዋስትና አስተዳደር በዚሁ ጊዜ አሁን ላይ እየከፈለ ያለው ዝቅተኛ የጡረታ አበል 4619 ብር ቢሆንም በየወሩ ከ252 ሺህ ብር በላይ ጡረታ የሚቆረጥላቸው የተወሰኑ ጡረተኞች መኖራቸውን አሳውቋል።